ዛሬ የምናያቸው መኪናዎች ተራ መጓጓዣዎች አይደሉም፣ በአስፋልት ላይ የሚንቀሳቀሱ የወርቅ ማዕድናት እንጂ። አንዳንዶቹ በ24 ካራት ወርቅ የተለበጡ፣ ሌሎች ደግሞ በሺዎች የሚቆጠሩ አልማዞች ያጌጡባቸው ናቸው። ዋጋቸውም ቢሊየን ብሮችን የሚሻገር ሲሆን ባለቤቶቻቸውም የዓለም ቁጡ ቢሊዮነሮች ናቸው። አይን የሚጋርዱ የዓለማችን 4 ውድ የወርቅ መኪናዎች። የመጀመሪያው የሳውዲ ልዑል ጎልደን ላምበርጊኒ አቬንደር። ታሪካችን የሚጀምረው የቅንጦት መኪናዎች መፍለቂያ ከሆነችው የቢሊዮነሮች መጫወቻ ተብላ ከምትጠራው ዱባይ ነው። እዚህ ጋር የምናገኘው መኪና ተራ ላምበርጊኒ አይደለም። ላምበርጊኒ አቫንታዶር ኤልፒ 704 የተባለውና ሙሉ በሙሉ በወርቅ የተለበጠ ድንቅ ስራ ነው። ይህ መኪና በ24 ካራት ወርቅ የተለበጠ ሲሆን ዋጋው ከ1.5 ሚሊዮን ዶላር በላይ ወይም በወቅታዊ ምንዛሬ ከ800 ሚሊዮን የኢትዮጵያ ብር በላይ ይገመታል። መኪናው በውጪ በኩል በወርቅ መለበጡ ብቻ ሳይሆን ወደ ውስጡ ስንገባ የሚገርሙ ነገሮች እናገኛለን። ከወርቅ ክሮች የተሰሩና እጅግ ውድ የሆኑ ቆዳ የተሰሩ ናቸው። በሺዎች የሚቆጠሩ ጣቅን አልማዞችና ውድ በሆኑ ማዕድናት ያጌጠ ነው። የጎማዎቹ ጠርዞች ሬምስ ሳይቀሩ በወርቅ የተለበጡ ናቸው። ይህ መኪና የሳውዲው ልዑል ቱርኪ ቢን አብደላ መኪና እንደሆነ ይታመናል። ልዑሉ ይህንን ወርቃማ መኪና ይዞ ወደ ለንደን ለሽርሽር በሄደበት ወቅት መኪናው በመንገድ ላይ ሲቆም ህዝቡ ፎቶ ለማንሳት በመጋፋት የለንደንን ትራፊክ ፍሰት እስከ ማቆም ደርሶ ነበር። መኪናው ብቻውን የሀብትና የልዩነት ምልክት ሆኖ በዓለም ዙሪያ መነጋገሪያ ሆኗል። ሁለተኛው ወርቃማው ቡጋቲ ቬሮን። ወደ ቀጣዩ አስገራሚ መኪና ስንሄድ የፍጥነትና የሀብት ተምሳሌት የሆነው ቡጋቲ እናገኛለን። ቡጋቲ ቬሮን በራሱ ለአንድ ቢሊዮነር እንኳን ለመግዛት የሚከብድ ውድ መኪና ነው። ነገር ግን ማንሶር የተባለው የጀርመን የቅንጦት መኪና አሻሻይ ድርጅት ይህንን መኪና ወደ ሌላ ዓለም አውጥቶታል። ይህ መኪና ሊኒያ ቬንሶር ይባላል። መኪናው የተሰራው ከልዩ የካርቦን ፋይበር ሲሆን በላዩ ላይ ደግሞ እውነተኛ የወርቅ ቅንጦቶች ተነስንሶበታል። የመኪናው የፊት ግሪል ነበረ። እጀታዎቹ፣ የጎማዎቹን ጠርዞችና የነዳጁ መክፈቻው ሳይቀር በ24 ካራት ወርቅ የተለበጡ ናቸው። መኪናው በፀሐይ ብርሃን ስር ሲቆም ልክ እንደ እሳት ያቃጥላል። በሰዓት ከ400 ኪሎ ሜትር በላይ ይከንፋል። አስቡት፣ 700 ሚሊዮን ብር በዛ ፍጥነት በአስፋልት ላይ ሲበር ማየት ምን ያህል ይደነግጣል። የመኪናው የውስጥ ክፍል በውስጡ በወርቅ ክሮች የተሰፋ ሲሆን መብራቶቹም ኤልኢዲ ላይትስ የወርቅ ነጸብራቅ እንዲሰጡ ተደርገው ተቀናብረዋል። ይህ መኪና በዓለም ላይ የተመረተው በጥቂት ቁጥር ብቻ ነው። ባለቤቶቹ መኪናውን እንደ መጓጓዣ ሳይሆን እንደ ውድ የጥበብ ስራ አርት ፒስ በሙዚየም ደረጃ ነው የሚይዙት። በአንድ ወቅት ይህ መኪና ለሽያጭ በቀረበበት ጊዜ ዋጋው ከ3 ሚሊዮን ዶላር በላይ ሆኖም ግን ገዢ ለመሆን በቢሊዮነሮች መካከል ከፍተኛ ፉክክር ተፈጥሮ ነበር። ሶስተኛው መኪና ሊካን ሃይፐር ስፖርት። አሁን ደግሞ ወደ መካከለኛው ምስራቅ እንመለስ። በሊባኖስ ተሰርቶ በዱባይ የሚመረት ሊካን ሃይፐር ስፖርት በዓለም ላይ ካሉ እጅግ ብርቅዬ መኪናዎች አንዱ ነው። ይህ መኪና በፋስት ኤንድ ፌረንስ 7 ፊልም ላይ ከአንዱ ህንፃ ወደ ሌላ ሲበር አይታችሁት ከሆነ ያያችሁት የመኪና ኃይል ብቻ ነው። እውነተኛው ድንቅ ስራ ግን ከውስጡ የተደበቀው ወርቅና አልማዝ ነው። ይህ መኪና በዓለም ላይ በመጀመሪያው ባለ አልማዝ መብራት ዳይመንድ ኢንክሪስትድ ሄድላይትስ የሚታወቅ መኪና ነው። የመኪናው የፊት መብራቶች በ420 አልማዞች የተጌጡ ሲሆኑ በባለቤቱ ፍላጎት መሰረት ግን እነዚህ አልማዞች በወርቅና በሌሎች ውድ ማዕድናት ሊተኩ ይችላሉ። የመኪናው ጣራ የውስጥ ቆጣጠሪያዎች እና ቁልፍ ሳይቀር በወርቅ የተሰሩ ናቸው። ይህ የወርቅ ጎልደን ፔስት ከ3.4 ሚሊዮን ዶላር በላይ ያወጣል። ይህ መኪና በዓለም ላይ የተመረተው 7 ፍሬ ብቻ ነው። አንዱን ለመግዛት ብቻ ሚሊዮነር መሆን አይበቃም። ልዩ የሆነ የቢሊዮነሮች ዝርዝር ውስጥ መገኘት አለባችሁ። የመኪናው መቀመጫዎች በወርቅ ክር የተሰሩ ከመሆናቸውም በላይ ዳሽቦርድ ላይ ያለው ሲስተም እንደ ሆሊግራም በአየር ላይ የሚታይ ኢንተርጊቲቭ ሞሽን ቴክኖሎጂ አለው። አራተኛው መኪና ወርቃማው ሮልስ ሮይስ። እስካሁን ያየናቸው መኪናዎች የፍጥነት የኃይል መገለጫዎች ናቸው። አሁን ደግሞ ወደ መጨረሻውና እጅግ ወደ ተከበረው የቅንጦት ንጉስ እንሄዳለን። ሮልስ ሮይስ ፋንተም። ሮልስ ሮይስ መንዳት ሀብታም መሆን ብቻ ሳይሆን ባለስልጣን ወይም የንጉስ ዘር መሆን ያሳያል። ነገር ግን ይህ በወርቅ
የተለበጠ ሮልስ ሮይስ ከቅንጦት በላይ ነው። ይህ መኪና በውጪ በኩል በ120 ኪሎ ግራም የሚመዝን ባለ 18 ካራት ወርቅ የተለበጠ ነው። ይህ ማለትም መኪናው በራሱ የሚንቀሳቀስ የወርቅ ባንክ ነው። ዋጋውም ከ8 ሚሊዮን ዶላር ወይም ከ900 ሚሊዮን የኢትዮጵያ ብር በላይ ይገመታል። ይህንን መኪና ልዩ የሚያደርገው ጥቂት ነገሮች አሉ። መኪናው ሙሉ በሙሉ ጥይት የማይበሳው ሆልት ፕሩፍ ሲሆን ከቦምብ ጥቃትም ጭምር የተጠበቀ ነው። ለዚህም ነው የወርቅ ማዕድን የሚጠብቁ የታጠቁ ወታደሮች መኪናውን በሄዱበት ሁሉ የሚከታተሉት። ወደ ውስጡ ስንገባ መሬቱ በውድ የበግ ጸጉር ምንጣፍ የተነጠፈ ሲሆን የውስጡ መቆራረፊያዎችና የሻምፖኝ ብርጭቆ ማስቀመጫዎች ሳይቀሩ ከንጹህ ወርቅ የተሰሩ ናቸው። የመኪናው ጣሪያ በሺዎች በሚቆጠሩ ጥቃቅን የኤልዲ መብራቶች ያጌጡ ሲሆኑ ማታ ላይ ልክ ከዋክብት የተሞላ ሰማይ ስር የተቀመጡ ይመስላል። ይህ መኪና በዓለም ላይ ካሉ እጅግ ውድ የወርቅ መኪኖች ዝርዝር ውስጥ አንደኛው ደረጃ ይይዛል። ባለቤቶቹ መኪናውን ለአጭር ጉዞዎች እንጂ ለረጅም መንገድ አይጠቀሙበትም። ምክንያቱም መኪናው በአስፋልት ላይ ሲያልፍ የመጨረሻው ነጸብራቅ የአይን እይታን እስከ ማደናገጥ ይደርሳል። እንዲህ አይን የሚጋርዱ 4 የወርቅ መኪናዎችን አይተናል። ከነዚህ መኪኖች ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? የሳውዲው ልዑል ላምቦርጊኒ ወይስ የንጉሳውያን ሮልስ ሮይስ? ኮሜንት ላይ አጋሩ። ቪዲዮውን ከተመለከታችሁት ላይክ ማድረግ እና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ስለተከታተላችሁኝ አመሰግናለሁ።